እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ ደግሞ እንመልከት። ትናንትና በአንፊልድ ሮድ ሊቨርፑል በፒኤስቪ 4-1 በሆነ ውጤት ተሸንፏል። የሊቨርፑል ጉዳይ ከቀውስ ያለፈ ይመስላል። እንግዲህ በሻምፒየንስ ሊግ በፕሪሚየር ሊግ ብዙ ጊዜ አይደፈርም በሚባለው አንፊልድ ስቴዲየም ጭምር በሰፊ የጎል ልዩነት እየተሸነፉ ነው የሚገኙት። ይህንን ጉዳይ እናንሳው። አርነ ስሎት አውት የሚሉ ድምጾች መሰማት ጀምረዋልና ትክክል አይደሉም እነዚህ ድምጾች ለማለት የሚያስቸግርበት ሁኔታ ላይ የተደረሰ ይመስላል። እናንሳው ይህን ጉዳይ። ልክ ነው። ከሁለት ወር በፊት እንደዚህ አይነት ኮንቨርሴሽን ይኖረናል ብለን ለመገመት በጣም ይቸግረን ነበር። የወቅቱ የፕሪሚየር ሊግ ሻምፒዮን ናቸው። ሻምፒዮን መሆናቸው ብቻ ሳይሆን ከክሎፕ በኋላ ሊቨርፑልን ያረጋጉበት፣ የራሳቸውን ታክቲካዊ ግብአቶች ያሳዩበት፣ ቡድኑን ሻምፒዮን ያደረጉበት መንገድ ሁሉ በጣም የሚደነቅ አይነት ብዙ ክሬዲት በዝምታ ስራቸውን የሰሩ እንደመጡ ብዙ ሆላንዳውያን አሰልጣኞች አይሳካላቸውም በሚባልበት ፕሪሚየር ሊግ በጣም ግሩም የውድድር ዘመን ያሳለፉ። ምናልባት አንድ ቁጭት ከነበር ሊቨርፑል ከፕሪሚየር ሊግ በተጨማሪ ሌላ ዋንጫ ለማንሳቱ ሊሆን ይችላል። በቻምፒየንስ ሊግ ብዙ ሩቅ አለመሄዱ፣ ሊግ ካፕ ፍጻሜ ደርሷል፣ ግን ያንንም አላሸነፈም። ከዛ ውጭ ግን የተዋጣለት የውድድር ዘመን ነበር። ይሄ የውድድር ዘመን ሲጀመር ከነ ድክመቶቹ የመጀመሪያዎቹን 7 ጨዋታዎች በሁሉም ውድድሮች አሸንፈው ነው የጀመሩት። 5ቱን የፕሪሚየር ሊግ ጨዋታዎች፣ 2ቱን የቻምፒየንስ ሊግ ጨዋታዎች አሸንፈው ነው የጀመሩት እና አሁን በኖቬምበር መጨረሻ የስሎት ነገር የሚያስቆይ አይደለም። አሁን በኃላፊነት የሚያከርም አይደለም ነገሩ። ስለዚህ ምንም ያህል ምቾት የሚነፍግ ኮሪደር ቢሆንም በመልበሻ ክፍልም በቦርድ ሩምም በስልጣን ኮሪደር ውስጥ የሊቨርፑል ሰዎች አሁን ከጥቂት ወራት ምናልባት ሳምንታትን በፊት የማይታሰበውን ነገር ማሰብ አለባቸው። አሁን በእኚህ አሰልጣኝ ስር ሊቨርፑል አሁን ያለበት ሁኔታ የሚቀለበስ አይደለም የሚል እነሱ አንኮምፈርትብል የሚሉት ውይይት እየተደረገ ነው። አላቅም የሊቨርፑል ከላይ ያሉት ሰዎች አቋም ምን እንደሆነ የማይክል ኤድዋርድስ ወይም የሪቻርድ ሂውዝ ወይም ሌሎች የእሳቸውን ዕጣ ፈንታ የሚወስኑ ሰዎች አቋም ምን እንደሆነ አላቅም። ትላንትና እሳቸው በየቀኑ በየደቂቃው እየደወሉ እናምናለን እሺ ማለት አይጠበቅባቸውም። የሊቨርፑል ከላይ ያሉ ሰዎች ድጋፍ እንዳለኝ አውቃለሁ፣ ስለ ስራዬ ስጋት የለብኝም የሚል አስተያየት ሰጥተዋል። አሁን ጥያቄው እስከ መቼ ይቀጥላል ይሄ ሁኔታ ነው። ትላንትና ስለ ክራይሲስ እየተወራ ለቴንቲ የቀድሞ የሊቨርፑል ኮከብ ስቲቨን ጄራርድ ይሄ በጣም ከባድ ቃል ነው ክራይሲስ የሚል ቃል እና መጠቀም አልፈልግም ይሄንን ቃል። ሊቨርፑል ክራይሲስ ውስጥ አይደለም ማለት እኔ ክራይሲስ ብቻ አይደለም ይሄ ከዛ የእግር ኳስ ክራይሲስ ብቻ አይደለም ለሊቨርፑል አይነት ታሪካዊ ቡድን እና ደግሞ ከክረምቱ ኢንቨስትመንት በኋላ ባለፉት 12 ጨዋታዎች 9 ተሸንፏል እና በ71 ዓመት ውስጥ ቅድም መነሻችን ላይ እንዳልኩት ዊንስተን ቸርችል የእንግሊዝ ጠቅላይ ሚኒስትር በነበሩበት ጊዜ እንግሊዝን በሁለተኛው የዓለም ጦርነት ዘመናት የመሩ ናቸው ዊንስተን ቸርችል። እሳቸው ጠቅላይ ሚኒስትር በነበሩበት ጊዜ ነው ሊቨርፑል 3 ተከታታይ ጨዋታዎች 3 እና ከዛ በላይ ጎሎች እየተቆጠሩበት የተሸነፈው። በዛ ከሊጉ በወረደበት በ1953-54 ለመጨረሻ ጊዜ ማለት ነው። በዛ የውድድር ዘመን ነው። በውድድር ዘመኑ ጣልቃም ቢሆን ከ12 ጨዋታዎች 9ን የተሸነፈው። ይህ አንድ ነገር ሆኖ አርነ ስሎት ይህንን መቀልበስ የሚችሉ መሆናቸውን ግን ማሳየት አልቻሉ። በእነዚህ ተከታታይ ጨዋታዎች ኬፕብል መሆናቸውን ማሳየት አልቻሉ። ስለዚህ ቅድም ምሳ እንዳልሽው በአንፊልድ ያለመድናቸውን ምስሎች ማየት ጀመር። የሊቨርፑል ደጋፊዎች ጨዋታው ከተጠናቀቀ በኋላ ቡድኑ ላይ
ጮኸዋል። ትላንት በጣም በርካታ ደጋፊዎች ውጤቱ 3-1 እያለም ጭምር ከስቴዲየም ወጥተዋል። ይህንኑ ተመሳሳይ ምስል በቀላሉ ለቡድኑ ጀርባውን በማይሰጥ የአንፊልድ ታዳሚ ላይ አይተናል። ከኖቲንገም ፎረስት ጨዋታ መጠናቀቅ በፊት ብዙ የሊቨርፑል ደጋፊዎች ከስቴዲየም እየወጡ ነው፣ በቡድኑ ተስፋ እየቆረጡ። በፕሪምየር ሊግ 12ኛ ናቸው ከመሪው አርሰናል በ11 ነጥብ ርቀው፣ በቻምፒየንስ ሊግ 13ኛ ናቸው። እነዚህ ሁለቱም ስፍራዎች ለሊቨርፑል የሚገቡ ስፍራዎች አይደሉም። የትላንትናው ጨዋታ ለአሰልጣኙ ኦልሞስት የግድ ማሸነፍ የነበረባቸው ጨዋታ ነው። በፕሪምየር ሊግ ማለት የአርሰናልን ጥንካሬ ሲቲም፣ ቼልሲም ሌሎቹም ቡድኖች አርሰናል የበለጠውን ግምት የሚያገኘውም ቢሆን ከሌሎቹም ቡድኖች በልጠው ሻምፒዮን ይሆናሉ ለማለት ምንም ፍንጭ የለም። ምንም እንዲያውም ወደ ኋላ ተመልሰን አንዳንዶቹን ሪያሰስ እንድናደርግ ሪያሰስ ማድረግ አያስፈልገንም። ለነገሩ በጊዜው እያነሳን ስለነበር በመጀመሪያዎቹ 5 ጨዋታዎች ሊቨርፑል ጥሩ አልነበርም። ከዚህም ሊብስ ይችል ነበር የሊቨርፑል ደረጃ። ውጤቱ ነው ጥሩ የነበረው እንጂ ፐርፎርማንሱ ጥያቄ የሚያስነሳ ነበር። ሁለተኛ የቻምፒየንስ ሊግ ጉዞ ከአንዳንድ መጥፎ ሲዝኖች ሊቨርፑልን ጠብቆት ያውቃል። ለምሳሌ 2004-2005 የቻምፒየንስ ሊግ አሸናፊ በነበሩበት የውድድር ዘመን በፕሪሚየር ሊግ ኤቨርተን በልጧቸው ነበር። ኤቨርተን ነበር 4ኛ የነበረው። ቶፕ 4 ውስጥ እንኳን መጨረስ አልቻሉም። ያን ጊዜ ግን የቻምፒየንስ ሊግ አሸናፊ ነበሩ። ስለዚህ አንዳንዶቹን ሲዝኖች ይታደግ ስለነበርና አሰልጣኙም የባለፈውን የውድድር ዘመን የፓሪስ ሳን ጀርማ ጨዋታ በብዙ መብሰልሰል ብዙ ጊዜ ስለሚያነሱት የፕሪሚየር ሊግ ጉዳይ ያበቃለት እንኳ ቢመስል እና በቻምፒየንስ ሊግ ለመሳተፍ የሲዝን ፕላናቸውን ሪያጀስት ማድረግ አለባቸው ቢባል ቻምፒየንስ ሊግ ግን ቻምፒየንስ ሊግ ነው። በሊግ ሲዝን ጥሩ ሲዝን ባይኖርሽ እንኳን በቻምፒየንስ ሊግ ብዙ ርቀት ልትሄድ ይችላል ሊሆን ይችላል። አሁን አላቅም። ነገር ግን ከጨዋታው በፊት ሄንሪ ዊንተር ለስፖርትስ ኢሉስትሬትድ የድሮ የታይምስ ጸሐፊ ሲጽፍ ምን አለ? የሊቨርፑል አሰልጣኝ መሆን ከእግር ኳሳዊ ኃላፊነት በላይ ነው። ኢትስ ሞር ዳን ፕሮፌሽናል ኢትስ ሞር ኦልሶ ፓስቶራል ይላል። የበለጠ ኃላፊነት ነው ያለ። የተስፋ ፍንጭ መሆን ይጠይቃል በአስቸጋሪ ጊዜያት። ከሊቨርፑል አሰልጣኝ የሚጠበቀው ነገር በጣም ከፍተኛ ነው እና አሰልጣኙ በውጤት ብቻ ሳይሆን በተለይ ከአሳዛኙ የዲዮጎ ዦታ ህልፈት በኋላ ያሳዩት ርኅራሄ በዛ ስቴትመንታቸው ብቻ ሳይሆን በብዙ አጋጣሚዎች ያሳዩት ሴንሲቢሊቲ ከሊቨርፑል አሰልጣኝነት የሚጠበቅ ነው። ከእግር ኳስ አሰልጣኝነት በላይ ነው የሊቨርፑል ኃላፊነት። ቢል ሻንክሌ 1960ዎቹና 70ዎቹ የሊቨርፑል አሰልጣኝ የመሆን ከማሰልጠን ባሻገር ያለ ተጨማሪ ኃላፊነትን ተረድተዋል። ስለዚህ ከከተማይቱ ጋር እንደዚህ አይነት ስሜት ትስስር ያላቸው በዛ የተነሳ ነው። ሰር ኬኒ ዳልግሊሽ የሂልስቦሮ የስቴዲየም አደጋ በ1989 ከደረሰ በኋላ 97 የሊቨርፑል ደጋፊዎች በአሳዛኝ ሁኔታ የሞቱበት የስቴዲየም አደጋ ከደረሰ በኋላ ከቀብር ወደ ቀብር ሲሄዱ ቀናትን አሳልፈዋል። እንዲያውም በአንዳንድ አጋጣሚዎች በአንድ ቀን 4 የቀብር ስፍራ ላይ ይገኙ ነበር እና መጨረሻ ላይ ታመሙ። ሰውየው ታመመ ኬኒ ዳልግሊሽ እና ለማሰልጠን መቀጠል አልቻለም። ከዛ በኋላ የመጨረሻው አሰልጣኝ ክሎፕ እስኪመጡ ድረስ የሊግ ሻምፒዮን የነበረው ዳልግሊሽ ነው። አንድ ጊዜ የኬኒ ዳልግሊሽን መጽሐፍ ለመጻፍ ወደ ቢሮ ሄጄ ነበር እና ሼልፉ ላይ ካየኋቸው መጽሐፍት አንደኛው ስለ ስትረስ ማኔጅመንት የተጻፈ መጽሐፍ ነበር። ያንን ሁሉ ቀብር ማየት፣ ያንን ሁሉ ሀዘንተኛ ማየት ለሊቨርፑል አሰልጣኝ በጣም ከባድ ነበር። ፔስሊ፣ ሁሊዬ፣ ክሎፕ እነዚህ ሁሉ አሰልጣኞች ይህንን ተቋቁመውታል። ስሎትም ልክ እንደዛ ክላስ አክት ናቸው። ለዚህ ነው ሰው የሊቨርፑል ደጋፊ በቀላሉ የማይጨክንባቸው። ውጤት ስላላቸው፣ ብዙ ክሬዲት ስላላቸው፣ ዋንጫውን ባሸነፉበት መንገድ ብቻ ሳይሆን የሊቨርፑል ደጋፊዎች ሂ ጌትስ ኢት ይሏቸዋል። ይገባዋል ሊቨርፑል ምን ማለት እንደሆነ። ከዚህ በፊት የሊቨርፑል ከተማን ስነ ልቦና አንስተናል። ከእንግሊዝ ጋር ስላለው ስሜት አንስተናል እና ከዚህ በፊት ስለነበሩ ትራጄዲዎች የሚረዳቸው ሰው ይፈልጋሉ የሊቨርፑል እዛ ያሉት የሊቨርፑል ደጋፊዎች እና በዛ ጊዜ ያሳዩት እዝናት፣ በዛ ጊዜ ያሳዩት ሴንሲቢሊቲ፣ ኬር ማድረግ፣ ይህንን ሁሉ የመሳሰለው ነገር ከማሸነፍን ባሻገር ክሎፕ የሚወደዱት በውጤታቸው በዛ አስገራሚ ቡድናቸው ብቻ ሳይሆን በሰውነታቸው ከከተማይቱ ጋር በፈጠሩት ስሜትም ነው በጣም የሚወደዱት። ኦፍኮርስ ውጤታቸው ብቻውን ከሊቨርፑል ታላላቆች አንዱ ያደርጋቸዋል እና የሊቨርፑል ደጋፊዎች ያስታውሳሉ ራፈንበርግን 6 ቁጥር
ባደረጉበት ከክሎፕ ይልቅ ቡድኑ የበለጠ ኮንትሮልድ ቡድን እንዲሆን ባደረጉበት አንድም ተጨማሪ ተጫዋች ሳያስፈርሙ ኦልሞስት ሻምፒዮን በሆኑበት ቡድናቸው በተለይ በመጀመሪያው የውድድር ዘመን አጋማሽ ባሳየው ብስለትና ስክነት እና በአይመሬ ውጤታማነት የአውሮፓ ምርጡ ቡድን ነበር ለ6 ወር። የሊቨርፑል ደጋፊዎች አይረሱትም። ስለዚህ እሳቸው ላይ በመጨከን በተለይ ለሊቨርፑላውያን እዛው ከተማው ስለሚኖሩት ስካውሰሮች ቀላል አይደለም። ግን መጨረሻ ላይ ነገሩ የውጤት ጉዳይ ይሆናል። አንድ ሰው የፈለገ ጳጳሳዊ መንፈሳዊ መሪነት ቢኖረው እግር ኳስ ግን ምህረት አልባ የቢዝነስ ጉዳይ ነው እና አሰልጣኙ የተሾሙበትን ዋና ነገር ግን ቡድናቸው በተደጋጋሚ በሚያስመዘግባቸው ውጤቶች የተነሳ ይህንን ኔጌቲቭ ስፓይራል ይህንን አሉታዊ ውጤት ጉዞ መቀልበስ አልቻለም። የፒኤስቪ ጨዋታ እንዲህ ነበር ብሎ መናገር አሁን ትርጉም የለውም። ደግሞ የሊቨርፑል ከላይ ያሉት ኃላፊዎች ሊቀመንበሩ ቶም ቬርነር በቀደም በኖቲንገም ፎረስቱ ጨዋታ ላይ ስቴዲየም ነበሩ። የቀጠሯቸው ሌሎቹ ሰዎች ኤድዋርድስ እና ሂውዝ ወደ 450 ሚሊዮን 500 ሚሊዮን ዩሮ ገደማ ለዝውውር አውጥተዋል። ከሽያጭ ብዙ ገንዘብ አግኝተዋል። ግን ሊቨርፑል ትልልቅ የብሪታንያን ክብረ ወሰን በአንድ የዝውውር ገበያ ማሻሻልን ጨምሮ ብዙ ዝውውሮች አድርጓል። የሚጠበቀው ከዚህ በላይ ያለ ኤክስፔክቴሽን ነው እና አሰልጣኙ ይሆንላቸው አይደለም። እሳቸው ራሳቸውን በተደጋጋሚ ተናግረዋል። እኔ እንኳን ግራ ገብቶ አም ኮንፊውዝድ ላይክ ዩ አር፣ ልክ እናንተ ግራ እየገባችሁ እንደሆነ እኔም ግራ ገብቶኛል የሚል አስተያየት ሰጡ እና ቻምፒየንስ ሊግ ለሊቨርፑል ማንሰራሪያ መሆን ነበረበት። አሁን ፍርሃቱ ምንድን ነው? በፒኤስቪ የተሸነፉ 13ኛ ስፍራ ላይ ተቀመጡ። ቀጥሎ 2 ከባባድ ጨዋታ አለባቸው ከማርሴይ ከኢንተር ክለብ ሩዥ ነው። መጨረሻ ላይ ግን ከባባድ ጨዋታዎች ናቸው እነዚህ። የሊቨርፑል ሁኔታ በጣም የሚያስፈራ ሁኔታ ነው። በሀገር ውስጥ ውድድር ከሊግ ካፕ እንደምታውቂው ወጥተዋል። የኤፍኤ ካፕ ለጃንዋሪ ሲመጣ ግን ከባድ ውይይት ቢሆንም ስሎት ይሰናበቱ የሚለው ውይይት በቅድም ባልኩት ኢሞሽናል ምክንያትም በውጤትም የውድድር ዘመን ሲጀምር በነበራቸው ቢያንስ በውጤት በነበራቸው ጅማሬም በሰውየው ባህሪም ምክንያት መባረር አለበት ነው ለማለት ለሊቨርፑል ደጋፊዎች እንዳልኩት እዛ ላሉት ይህንን የከተማውን ስነ ልቦና እና ትራጀዲ የድሮ ታሪክ በደንብ ለኖሩት ሰዎች ከባድ መሰለኝ። ግን ትላንትና 4ኛው ጎል ሲቆጠር ከዛም በፊት በነበረው ሁኔታ የዳይሬክተሩ ብዙ ጊዜ የስሎትን ፊት ነው የሚያሳየን እና እኔ እንጃ እንዴት ሪከቨር እንደሚያደርጉ ከዚህ እንዴት ሪከቨር እንደሚያደርጉ እኔ እንጃ። ከሳቸው አቅም በላይ የሆነ ይመስላል። የግል ስህተቶች አሉ። ከጨዋታው በፊት ቨርጅል ቫን ዳይክ በፕሪማች ፕሮግራም ኖት በሚባለው ላይ ለደጋፊዎቹ እና ለቡድን ጓደኞቹ ሳይቀር አሁን ወደ መሰረታዊ ጉዳዮችን በስኬት ወደ ማድረግ መመለስ አለብን አለ እና በ5ኛው ደቂቃ ለማብራራት የሚቸግር የፍጹም ቅጣት ምት ኳስ በጥፊ መጥቶ አሰጠ። የግል ስህተት ነው ይሄ። ኢብራሂማ ኮናቴ በየጊዜው አዳዲስ የስህተት አይነቶች ነው የሚያሳየው። ከዚህ በፊት ካሳያቸው የስህተት አይነቶች አፕዴትድ የሆኑ የስህተት አይነቶች ነው በየጨዋታው እያሳያል። እኔ ይኸውልሽ ጎሜዝ ምን ያህል መጥፎ ቢሆን ነው ጎሜዝ የማይሰለፈው መረዳት አልቻልኩም። ልምምድ ሜዳ ላይ እሳቸው ናቸው ተጫዋቹን የሚያዩት አሰስ የሚያደርጉት። ምን ያህል መጥፎ ቢሆን ነው ማለት ነው ኢብራሂማ ኮናቴ እየተጫወተ ያለ። አሁን እንደዛ ከሆነ ኮናቴ አምና በነበረው ሲዝን ከሆነ የሚጫወቱት ሰውየው ቴክኖክራቲክ አይደለም፣ በሜሪቶክራሲ በተገቢነት አይደለም ተጫዋች የሚያጫወቱት ማለት ነው። ስለ ሳላህም ተመሳሳይ ኮንፈርት ማይሰጥ ዲስካሽን ማድረግ እንችላለን። ሳላህ የሚጫወተው በዚህ ሲዝን ፎርሙ አይደለም፣ በሳላህነቱ ነው ማለት ነው። በብዙዎቹ ጨዋታዎች ኖቲንገም ፎረስት ጨዋታ ላይ ደህና ነበር፣ ግን በብዙዎቹ ጨዋታዎች። ስለዚህ ፖለቲካል ላይናፕ የሚባለው እሱ ነው። ትልልቅ ውሳኔዎቻቸው ትክክል አይደሉም። የአሰልጣኞቹ ትልልቅ ውሳኔዎች አዳዲሶቹን ተጫዋቾች አዳብት ባደረጉበት ምክንያት ብቻ አይደለም። ለማለት ከባለፈው አመት መጥፎ ለመሆን 500 ሚሊዮን ዩሮ ማውጣት የለብሽም። ስለዚህ እኔ የተስፋ እየቆረጡ ያሉ የሊቨርፑል ደጋፊዎች ካሉ በአሰልጣኙ ማለት ነው። ማን አሰልጣኝ የትኛው ገበያ ላይ ያለ ቶፕ አሰልጣኝ ገበያው ላይ መኖሩን እንጃ፣ አእምሮ ላይ የሚመጣ ሰው የለም። ለጊዜው
የሆነ አይነት ለኢንስፓይሬሽን ወይ ጄራርድ ማምጣት ከሆነ ካልሆነ በስተቀር ለሊቨርፑል ኃላፊነት የሚመጥን ትልቅ አሰልጣኝ ገበያው ላይ መኖሩን እንጃ። ግን ይሄ ሳስቴነብል አይደለም። በማንቸስተር ሲቲ 3-0፣ በኖቲንጋም ፎረስት በሜዳሽ 3-0፣ በፒኤስቪ አይንድሆቨን በሜዳሽ 4-1 መሸነፍ ሳስቴነብል አይደለም። እኔ የዌስትሃም ጨዋታ ላይ በሳምንቱ መጨረሻ የሚሸነፉ ከሆነ አንኮምፎርታብል ዲስከሽን በፓወር ኮሪደር እየተደረገ ነው እና ብቻ በሚል የሚታለፍ አይመስለኝም። አሁን የሊቨርፑል ደጋፊዎችን እንዳልኩት ማሳዘን ቀላል አይደለም። ሊቨርፑል 5ኛ ጎል ተቆጥሮበት 5-1 እየተመራ አንፊልድ ሙሉ ነው። ግን አሁን ያንንም አይነት የሊቨርፑል ደጋፊዎችን ትረስት እያጡ ነው። እኔ ግር የሚሉኝ አንዳንድ ነገሮች አሉ። ለምሳሌ ወደ ቤዚክ መመለስ ከሆነ ዋታሮ ኤንዶ መጥፎ ምርጫ አይመስለኝም በእኔ አስተያየት። እንዲህ ጎል በማይታመን ቁጥር እየተቆጠረበት ላለ ቡድን ሩቲን ቤዚክ ተጫዋች ነው። የህራፈንበርግን ያህል ረቀቅ ያለ 6 ቁጥር አይደለም ይሆናል፣ ግን ለተከላካይ መስመሩ ሽፋን መስጠት የሚችል ተጫዋች ነው። ቢያንስ ቤዚኩን ነገር ማድረግ የሚችል ተጫዋች ነው። ጎሜዝ እንዳልኩት ነው እንግዳ የሆነ በጣም አሳሳቢ የሆነ የፎርም ችግር ያለበት ተጫዋች መሆን አለበት ማለት ነው የማይሰለፍ ከሆነ። ግን ያ ሁኔታውን ለመለወጥ የሚያግዙ ለውጦች እያደረጉ አይመስለኝም አሰልጣኙ። አሁን ሁሉም ነገር ከቁጥጥራቸው ውጭ የሆነ ያለ ይመስለኛል እና ከጨዋታ በፊትም ከጨዋታ በኋላ የሚሰጧቸው ማስተያየቶች አሰልጣኙ ይህንን ሁኔታ ሊቀለብሰው ይችላል የሚል መተማመን እንዲኖርሽ የሚያደርጋል። አም ኮንፊውዝድ አዝ ዩ አር ምናምን ካሉ መፍትሄው እጃቸው ላይ የለም እንደማለት ነው። ችግር አለበት የሊቨርፑል የስኳድ ዲዛይኒንግ። ለምን ቀድሞ ማርክ ጌሂን አላስፈረሙላቸው? ቀድሞ ክሪስታል ፓላስ በዛ አጣብቂኝ ውስጥ የመጨረሻው ቀን አልሸጠውም ክሪስታል ፓላስ እና ፓላስ ላይ አልፈርድምን ለምን ጃሬል ኳንሳን ሸጡት ታዲያ? በቀደም ከሲቲ ጋር በጣም ጥሩ ነበር ኳንሳ። ወደ እንግሊዝ ብሔራዊ ቡድን የመመረጥ ኮንቨርሴሽን ውስጥ ነው ያለ። ሊዮኒ የሚባል ፓርማ 17 ጨዋታ ያደረገ ተጫዋች ነው ያመጡት። እሱም ኤሲኤል ተጎዳ። ባይጎዳም ግን የ17 ዓመት ልጅ በትልልቅ የፕሪሚየር ሊግ የቻምፒየንስ ሊግ ጨዋታዎች ላይ መጣድ በጣም አስቸጋሪ ነው። ሁሉም ነገር ነው አሁን እየተበላሸ ያለው እና ያን ጥያቄ የሚያነሱ ሰዎች ምንም ጥያቄ የለውም ሊቨርፑል በዚህ ውድድር ዘመን በቅርብ ጨዋታዎች ካለፉት 12 ጨዋታዎች በ10 ቀድሞ ጎል ተቆጥሮበታል። እነዛ የሪያል ማድሪድ እና የአስቶን ቪላ ተከታታይ ድሎች ፎልስ ዳውንስ ነበሩ ማለት ነው እንጂ ችግሩ ስር የሰደደ ነው። ስለዚህ አሰልጣኙ የሰዎቹ ትረስት አላቸው፣ ግን በ72 ዓመት ውስጥ መጥፎን የውጤት ጉዞ እያደረግሽ ከሆነ ትልልቅ ጥያቄዎች ይነሳሉ። አሰልጣኙ ትክክለኛው ሰው ነው ወይ ለዚህ ኃላፊነት የሚል ጥያቄ ይነሳል እና እዛ ጥያቄ ውስጥ ነው ያሉት። እኔ ስቲቨን ጀራርድ አለዝቦን የተናገረው ነገሩ እንጂ ብድብን ያለ ኃይለኛ ክራይሲስ ውስጥ ነው ያሉት። አድማጮቻችን ለዛሬ የነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም 95.1 ወደ እናንተ መልሳቸውን ይቀጥላሉ። መልካም ጊዜ ይሆንላችሁ። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይሄውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።